በኩል እንደኛ የተጎዳ የለም ቀደም ሲል ማለት አንድ ልብስ ሳምንት አራክታ መለስ ነው ከታሰበው በላይ ነው አዳማ እድገቷ የፈጠነው ከቤቱ ማቴሪያል ይበልጥ የውሃ ፍጆታ ነው የጎዳኝ ተመልካቾች ይህ ከጀርባ የምትመለከቱት ወንዝ እንግዲህ በተለምዶ ሀገር ወዳዱ ታማኙ የተባለው የአዋሽ ወንዝ ነው አዋሽ በ1995 ነው የተመረቀው ያው ሞጆ አዳማ የምንለው ፕሮጀክት በተለያየ ባለሙያዎች በተለያየ አማካሪዎች ጥናት ተደርጎ በትልቁ ድርጅቱ እቅዱን ነድፎ ወደ ስራ ገባ አንድ ስትሪንግ ኮሚቴ አቋቁመን በዛ ስትሪንግ ኮሚቴ በየወሩ እየተገመገመ ፕሮጀክቱ ዛሬ የደረሰበት ደርሷል ውሃ ኢኮኖሚም ነው ብለን መውሰድ እንችላለን ለፋም እናወጣ የነበረው ለሰራተኛ እያወጣ ነው የውሃ ከመጣ ወዲህ የሚገርም ነገር የደረቀው ነው የተነሳው ማለት ነው የተወሰነ ቤት ነበረ ቧንቧ ያለው 2-3 ቤት ነበረ ድሮ ቤቱ ብዙ ነው ውሃ ትንሽ ነው እኔ እውነቴን ልንገርና በቀንማ ውሃ እናስበውም ለሊትም አናስበውም ግን በወራ አንዴ ትመጣለች ብለን ውሃ ከፍተን ነው የምናሳድረው ውሃ ከመጣ እንኳን ይፍሰስ ብለን ነው ሳይመጣ ሁሉ አዝነን የምንውልበት ጊዜ ያለና የውሃ ችግር ያለፈው እንደው በጣም ከባድ ነው አዳማ ላይ ይህ የተኖረ ህይወት ነው ነዋሪዎቿ በፍቅር ሲጠሯት የስምጥ ሸለቋ እንቁ የሚሏት ውብ አዳማ ከተማ በእርግጥም ከቅርብ ዓመታት ወዲህ በፈጣን የመዘመን ሂደት ላይ ነች ይሁንና እያደር መታደሷና መዘመኗ በየጊዜው ቁጥሩ እየጨመረ ከመጣው ነዋሪና ዕለት ዕለት እያደገ ከሚገኘው የአገልግሎት ዘርፍ ብሎም ከስልጡን የከተሜነት አኗኗር ልክ አንጻር የንጹህ መጠጥ ውሃ ተደራሽነትን ለሁሉም ማረጋገጥ ተስኖት ቆይቷል በከተማው ቦሌ ክፍለ ከተማ ከ28000 በላይ አባወራ በሚገኝበት የደጋዲ ወረዳ ነዋሪ ሆኑት እናት አስቴር ደነቀም ሆነ በሆቴል አገልግሎት የተሰማራው አቶ ንጋቱ አሰፋ በዚህ የዋጦ ችግር ገፈት ቀማሽ ከሆኑ ነዋሪዎች መካከል ተጠቃሽ ናቸው እዚህም ገብቼ ይሄንን ቤት የሰራሁት በጋሪ 8 ጀሪካን በ200 ብር እየገዛው ነው ይሄን ቤት የሰራሁት ከቤቱ ማቴሪያል ይበልጥ የውሃ ፍጆታ ነው የጎዳኝ 10 ቢያጆ አይበቃኝም እዚህ ይሄን ቤት ስሰራ በቀኑ ከ2000 ብር ያላነሳ አወጣለሁ በቀን ውሃውን አጥቼ በፊትማ ውሃ በጋሪ ፈልገን ነው ምናምን በጋሪ ያውም እሱ በውድ ዋጋ እየተገዛ ማለት አሁን በቅርብ ጊዜ በውድ ዋጋ እየገዛን ነው ብዙ ነገሮችን እየሰራን ያለ ነው ያውም አንድ ቀን ሲኖር ሌላ ቀን አይኖርም ውሃው ከርቀት ቦታ ነው የሚመጣው ጋሪው ቆይቶ ነው በቀን አንዴ ነው የምንጠቀመው ያለፈው ውሃ ሳይሆን እንደው ከባድ ነው ያለፈው ይከብዳልና በዚህ መልኩ ነው ያሳለፈው እኛ ክፍለ ከተማ የቦሌ ክፍለ ከተማ በጣም ሰፊ ህዝብ ያለበት ክፍለ ከተማ ነውና እንደዚህም ደግሞ በውሃ አቅርቦትም በጣም ከፍተኛ የውሃ እጥረት የነበረበት ክፍለ ከተማ በመሆኑ አንፃር አምናና ካቻምና ወደ 50% ከቨሬጃችን 50% ነበረ በአዳማ ከተማ አስተዳደር በአዲስ መልክ ከተዋቀሩ 6 ክፍለ ከተሞች አንዱ በሆነው የሎጎ ክፍለ ከተማ ውስጥ ካሉት 3 ወረዳዎች ወደ አንዱ ማለትም ድሬ ነጋአ ወረዳ ከታ ዞን አካባቢ ተሻግረናል ዳገታማ በሆነው በዚህ ዞን ከ14 ዓመት በፊት የልማት ተነሺ ሆኖ የገቡት እናት የሺ ባህሩም ሆነ ከመንግስት ባገኘው ተዘዋዋሪ ብድር በዶሮ እርባታ ስራ ላይ የተሰማራው ዶክተር ሲሳይ አሰፋም በዚህ የንጹህ መጠጥ ውሃ ጦት በብዙ መቸገራቸውን ያስታውሳሉ አንድ ዶሮ እስከ 200 ml ነው የሚጠጣው በቀን ይሄ ማለት 4000-5000 ዶሮ ላይ በጣም ፍጆታ በጣም ከፍተኛ ነው ይቃማ መታጠብ አለበት ጽዳቱ መጠበቅ አለበት አንዱ ባች ገብቶ ሌላ ባች ሲገባ ቤቱ መጽዳት አለበት ማታጠብ አለበት ለዚህ ሁሉ ገዝተን ነበር ስንጠቀም የነበረው ኢቭን ለዚህ
ሮቶውን ራሱ ገዝተን አልቻልንም። ትልቅ ሮቶውን ራሱ ለማጠራቀም ራሱ ለመጠቀም ማለት ነው። እኛችን ቤት ለመስራት ማለት ነው በአህያ ኪሎ ሜትር ሄደን ከዚህ ከገደሉ ስር የምናመጣ እንደዛ አድርገን ነው ይህንን ቤት የሰራ ነው። ከዛ ወዲህም መስመር እንኳን ቢዘረጋልን ከፈልን አስዘረጋን፣ ግን ውሃ የለው ኃይል የሚባል የለችም። በሳምንት አንድ ቀን ብቅ ካለች እሷም 2 ጀሪካን 3 ጀሪካን ከቀዳን የለም እና በጣም ስቃይ ላይ ነበር። ስቃይ በጣም አጋጣሚ ሆኖ ክፍለ ከተማው መሀል ከተማ ካሉት ክፍለ ከተሞች ውስጥ ይሁን እንጂ ልክ እንደ ሌሎች ክፍለ ከተሞች ከፍተኛ የውሃ አቅርቦት ችግር የሚገኝበት ክፍለ ከተማ ነው ብሎ መውሰድ ይቻላል። በተለይም አሁን ያለንበት ቀጠና በዚህ በክፍለ ከተማው የድሬ ነጋ ወረዳ ይሄ ከታ የሚባለው ቀጠና ውስጥ ነው ያለነው። ትልቅ ከመሬቱ አቀማመጥ አንጻርም ከፍታማ ቦታ ላይ ስለሆነ ከፍተኛ የውሃ አቅርቦት ብሶት የነበረበት አካባቢ ነበር። ማህበረሰቡ ለረጅም ጊዜ መቼ ነው የኛ ጉዳይ የሚፈታው የሚለው ጥያቄ ጠዋት ማታ ነው የሚመጣው። አንድ ቱቦ አንድ ሰው አንድ ጄሪካን 10-15 ብር የሚገዛበት አካባቢ ነው ማለት ነው። አንድ ጀሪካን መጥቶ ደግሞ ቤተሰብ ቤት ምንም የሚያደርገው ነገር የለም። አራግፎ መልበስ ነው እንግዲህ ያለው ሌላ። ታዲያ በዚህ መልኩ ነዋሪውን እጅጉን ሲፈትነው የነበረው የንጹህ መጠጥ ውሃ እጦት ችግርን ለማቃለል ባለፉት 20 ዓመታት የአዳማ ከተማ ውሃና ፍሳሽ አገልግሎት ድርጅት እጁን አጣጥፎ አልተቀመጠም። ይልቁንም እንደየጊዜያቸው በውጤት የሚመዘኑ የተለያዩ እርምጃዎችን ደረጃ በደረጃ እየወሰደም ዘልቋል። አዳማ የሚታወቀው በውሃ ችግር ከድሮ ጀምሮ እንደምታውቁት አዳማ ልጆቿ ፈገግ ስሉ ጎልደን ቲዝ ሰላምታ ይጠይቃል ማለት ነው። ከዛ ተነስቶ የውሃ ችግር በደንብ ይታወቃል አዳማ ላይ። ያን ሁሉ ለመቅረፍ መንግስት ከፍተኛ ወጪ አውጥቶ ከዛ እንደዛ የሰውን ጥርስ የሰውን አጥንት ከሚጎዳ ወደ አዋሽ ወንዝ ዞሮ ትልቁን ትሪትመንት ገንብቶ የአዳማን ችግር ለመፍታት ተሞክሯል ማለት ነው። በሰዓቱ ወደ አዋሽ ሲወጣ በተለያየ ፌዝ ተሰርቶ ከተማውን እንዲያጠጣ ታስቦ ነበረ። ያ ተሰርቶ በ5-6 ዓመታት ውስጥ የውሃ እጥረት መከሰት ጀመረ። ምክንያቱም አዳማ እንደምታውቁት የንግድ ኮሪደር ነችና በዚህ ጋር ወደ ጅቡቲ፣ ወደ ሀረር፣ ወደ ድሬዳዋ የተለያየ ክልሎች የራሱ የሚሳለጡ መንገዶች በዚህ ጋር ነው የሚያልፉትና ከታሰበው በላይ ነው አዳማ እድገቷ የፈጠነው። አዳማ የውሃ ፕሮጀክት የአዋሽ በ1995 ነው የተመረቀው። ሲመረቅ ለ20 ዓመት ተብሎ ነው። በእርግጥ 20 ዓመት ሲባል በዛ ወቅት ላይ ሁሉም 20 ዓመት ብሎ ስለተቀበለ በራሱ ይሄ ራሱ 20 ዓመት ተብሎ መነገሩ የማዘናጋትም በኋላ የተፈጠረውን ችግር ወዲያውኑ ለመፍታት የራሱን ተጽዕኖ ፈጥሯል። ለምንድን ነው ፕሮጀክቱ ሲሰራ ነው 20 ዓመት የተባለው እንጂ ፕሮጀክቱ በጀቱ ተገኝቶ ከዛ በኋላ ግንባታው ሰርቶ እስኪጠናቀቅ ከ7 ዓመት በላይ ፈጅቷል። ስለዚህ እኔ 2001 ላይ ወደ ውሃ አገልግሎቱ ስመጣ ኦልሞስት አሁን ቦሌ፣ ገንዳሃራ፣ ገልማ አባገዳ ውሃ ሌሎቹን ቦታዎች ካልዘጋ በስተቀር ሊያገኙ አይችሉም። እሱም በውስን ደረጃ ነው የሚያገኙት። የአጭር ጊዜ የሚባለው ያለውን ውሃ እንዴት በሬሽን እናዳርሳለን። ለምሳሌ አንዱ ሳይት አንዱ የከተማው ክፍል ውሃ አግኝቶ ሌላኛው ሳይት ደግሞ እንዳያጣ ከተማ ውስጥ ያለውን ማኔጅመንት በጣም ኤፊሽንት ማድረግ፣ ኔትወርክን ወደ ጂአይኤስ የመቀየር በቴክኖሎጂ በመታገዝ የውሃ አቅራቦትን ፍትሃዊ የማድረግ ስራ፣ ኢሌጋሎች ካሉ በጣም ኮንሲስተንትሊ ላው ላይ እንዲሰራ፣ ውሃ ለውሃ ፍጆታ ብቻ እንዲውል ሌገሊ ብቻ ተጠቃሚ እንዲኖር የማድረግ ስራ ነበረ።
በመካከለኛው ጊዜ ደግሞ ያለውን የውሃ አቅራቦት አዳማ ከአዋሽ ወንዝ ነው ውሃን የምታገኘው። ሰርፌስ ዌዘርን ትሪት በማድረግ ነው የምታገኘው። ሶ ያንን ያለውን የዌዘር ፋሲሊቲ ማክሲማይዝ የማድረግ ስራ ነበር ሲሰራ የነበረው። ሶ ያ ፕሮጀክት ተቀርጾ ያለውን በወቅቱ የነበረውን የውሃ አቅራቦት ደብል የማድረግ ስራ ነበር የተሰራው። እሱ ኦልሬዲ ተሰርቶ በዛ ጊዜ አልቆ ለህዝብ አገልግሎት አውለን ነበረ። ተመልካቾች ይህ ከጀርባ የምትመለከቱት ወንዝ እንግዲህ በተለምዶ ሀገር ወዳዱ ታማኙ የተባለው የአዋሽ ወንዝ ነው። ይህ ወንዝ እንግዲህ መነሻውን ከግንጭ አካባቢ አድርጎ እስከ አፋምቦ ወይም የኢትዮጵያ ድንበር ደረጃ ድረስ የተለያዩ ለመስኖም ለመጠጥም በርካታ አበርክቶዎችን እየተወጣ የሚገኝ ሀገር ወዳድ ወንዝ ነው የአዋሽ ወንዝ። ታዲያ እዚህ አዳማና አካባቢው ደግሞ በተለይም የአዳማ አካባቢን የመጠጥ ውሃ ፍላጎት ለዓመታት ሲያረካ እንደነበረ ይታወቃል። ከዚህ እነዚህ 8 የሚደርሱ መሳቢያ ፓምፖችን ተጠቅሞ ለዓመታት እነዚህ ውሃዎች እንግዲህ በቀጥታ ወደ ትሪትመንት ሄደው ከተጣሩ በኋላ በየቀኑ አዳማ ዕለት ተዕለት የሚጠቀማቸውን ውሃዎች ሲያመጣ የነበረ እጅግ በጣም ባለውለታ የሆነ ወንዝ ነው። አዋሽ ወንዝ በጣም ድፍርስና ለማጣራት ብዙ ውጣ ውረዶች ያሉት ነው። ያው እንደምታዩት አሁን ያለንበት ክላሪፋየር ላይ ነው። ከዛ ከወንዙ ላይ 5 ፓምፖች ወደዚህ ወደ ክላሪፋየር ወይም ደግሞ ወደ ኤሬሺ ሲስተም ላይ በሰዓት አንዱ ፓምፕ 340 ሜትር ኩቢክ ይገፋል። 5ቱ አንድ ላይ ወደዚህ ያስገባሉ። ይሄንን ሂደት ከኤሬሽን፣ ኮኦጉሌሽን፣ ሰዲሜንቴሽን ተጨማሪ ደግሞ 4 አይነት ኬሚካል እዚህ ላይ እንጠቀማለን። አልሙኒየም ሰልፌት፣ ፖሊ ኤሌክትሮላይት፣ ኮጉላንት ኤድ፣ ካልሽየም ሃይፖክሎራይድ። ይሄ ሁሉ ተጠቅመን ነው የአዋሽ ወንዝን አጣርተን መጨረሻ ላይ እዚህ ላብራቶሪ አለ፣ የላብራቶሪ ባለሙያ አለ። በላብራቶሪ ታይቶ በWHO ስታንዳርድ እያንዳንዱ ኬሚካሉም ባክቴሪዮሎጂካል ሁሉም ነገር ታይቶ ቼክ ተደርጎ ወደ ከተማ ይለቀቃል ማለት ነው። የወንዝ ውሃን አጣርቶ ለመጠጥ የመጠቀም ሂደት ከከተማዋ ፈጣን እድገትና ከህዝብ ቁጥር መናር ጋር ፈጽሞ ሊጣጣም አልቻለም። ስለሆነም ከመካከለኛውም የተሻገረ የረዥም ጊዜ እቅድ እንደሚያስፈልግ ታምኖበት አንድ ግዙፍ ፕሮጀክት ወጠነ። ቀጥሎም የሞጆ አዳማ የንጹህ መጠጥ ውሃ ፕሮጀክት ተቀርጾ ወደ ተግባር ምዕራፍ ተሸጋገረም። ቆቃ ላይ በመካከለኛ ችግር እንዲፈታ ይሄኛውን ነባሩን ትሪትመንት ከፍ ማድረግ ነው እቅድ የተያዘለት። በዛን ሰዓት ወደ 20000 ሜትር ኪዩብ ፐር ዴይ ያመርት ነበረ ቆቃ። ዲዛይኑ እንዲሻሻል ሲደረግ ወደ 43000 ሜትር ኪዩብ ማምረት እንዲችል ዲዛይን ተደረገ። ያ የመካከለኛ ጊዜ እቅድ ነበረና እሱ ተሰርቶ 2009 ተመረቀ። እሱም ተመርቆ የአዳማ እድገት ፕሮጀክቱ ሲሰራ ከተማዋ ሲሰፋ ኢንቨስትመንቱ ሲጨምር አሁንም የውሃ ጥያቄ ከፍ እያለ መጣ ማለት ነው። አሁን የረጅም ጊዜ እቅድ መንደፍ ስለተጀመረ እሱን እንዴት እንተግብር የሚል በነበሩ ኃላፊዎች ወደ ስራ ተገባ። ይሄ አሁን ሞጆ አዳማ የምንለው ፕሮጀክት በተለያየ ባለሙያዎች በተለያየ አማካሪዎች ጥናት ተደርጎ በትልቁ ድርጅቱ እቅዱን ነድፎ ወደ ስራ ገባ። ያ እቅድ ወደ ትግበራ መግባት ጀመረ ማለት ነው። ያ ሲጠና ባለን ሀብት መስራት ስለማይቻል ከተለመደው ውጪ ወደ ብድር ከተለያዩ ከዓለም ባንክ ከአፍሪካ ልማት ባንክ በተለያዩ ፓርትነሮች መንግስት በተለያየ በኩል በሀብት ሚኒስቴር እና በክልሉ መንግስት ወደ ብድር ተገብቶ ከአፍሪካ ልማት ባንክ በተገኘው ፕሮጀክት ያ የረጅም ጊዜ እቅድ የነበረው ወደ መተግበሩ ተገባ ማለት ነው። ይህ ፕሮጀክት ሲቀረጽ ያው በአዳበቾ የግራውንድ ወተር ጥናት በሚጠናበት ጊዜ ግማሹን ለመጠጥ ውሃ ሌላውን ደግሞ ለአግሪካልቸራል አክቲቪቲ ለኢሪጌሽን ተብሎ ተለይቶ እንደነበረ ይታወቃልና ይሄ ጥናት የሚያሳየው በጣም ከፍተኛ የውሃ ክምችት እንዳለው የሚያሳይ በመሆኑ
ውሃንም እያጣሩ ከማስገባት አንጻር የሚወጣውን ከፍተኛ የኬሚካል ወጪ እንዲቀንስ ተብሎ ወደ ግራውንድ ወተር እንዲገባ ነው የተደረገው። ቅድም ባልኩት አዳበቾ ቤዝን ውስጥ በዚህ ቤዝን ውስጥ እንግዲህ ለዚህ ፐርፐዝ ይሆናል ተብሎ የተገመተው ዌልፊልዶችን ዴቨሎፕ ማድረግ ነው። ዌልፊልዶች ዴቨሎፕ ለማድረግ ደግሞ የተመረጠው ሞጆ አካባቢ ላይ ያለው ቤዝን ነው። ይሄ ሞጆ አካባቢ ላይ ያለው ቤዝን አንደኛ የግራውንድ ወተሩ ሪቻርጅ የሚያደርግ ወንዝ መኖሩ፣ ሁለተኛ ከየረር ተራራ በኩል ተነስቶ ደግሞ ወደዚህ የሚሄድ ትልቅ የውሃ ፍሰት ያለበት አካባቢ እንደመሆኑ መጠር በግራውንድ ወተሩ ሪች ነው። ይህንን ታሳቢ ማድረግ ወደ 15 ጉድጓዶች ለመቆፈር የታቀደ የግራውንድ ወተሩን ጥናት መነሻ ያደረገ ዌልፊልድ ዴቨሎፕ ተደርጎ ወደ አዳማ ቢሄድ የአዳማን ችግር በከፍተኛ ደረጃ ይቀርፋል ተብሎ የተቀረጸ ፕሮጀክት ነው። ይህን ፕሮጀክት በአፍሪካ ልማት ባንክ ፋይናንስ እንዲደረግ ነው። ከዚህ አንጻር ወደ 44 ሚሊዮን ዩኤስ ዶላር በወቅቱ በነበረው ዋጋ እና እንደዚሁም ከክልሉ መንግስት ከከተማው አስተዳደርና ከውሃ አገልግሎቱ በሚመደብ ተጨማሪ ገንዘብ በ2.4 በዚያን ጊዜ በነበረው ቢሊዮን ብር በ20 አካባቢ ላይ ውል የተፈረመበት ፕሮጀክት ነው ነበረው። በ20 አካባቢ ላይ ውል ሲፈረም በ2022 እንደ አውሮፓ አቆጣጠር ይጠናቀቃል በ2 ዓመት ተብሎ ታሳቢ ተደረገ። በ2022 ኮንትራቱን አሸንፎ ወደ ስራ የገባው የቻይና ኩባንያ ነው። የቻይና ኩባንያ የተለያዩ ኮምፖኔንቶችን መነሻ በማድረግ ነው የገባው። አንደኛ የግራውንድ ወተር እንዲቆፍር ተደርጎ ኢንቨስቲጌት በተደረገው ቦታ እንዲቆፍር 15 ትላልቅ ባለ ትልቅ ዲያሜትር ጉድጓዶች እንዲቆፍር ነው። ሁለተኛ የቧንቧ መዘርጋት ስራ ነው። በሶስተኛ ደረጃ ሲቪል ስራዎች አሉ። ሲቪል ስራዎቹ በርከት ያሉ የውሃ ማጠራቀሚያ ጋኖች መሰራት ነበረባቸው። መለስተኛና ትላልቅ ባለ 5000 ሜትር ኪዩብ እንዲገነባ ነበር ተደርጎ የነበረው። ሌላው ኤሌክትሮሜካኒካል ስራ መስራት ነው። እንግዲህ ይሄ ጉድጓድ ተቆፍሮ ውሃው ከተገኘ በኋላ ፓምፕ የሚያደርግ ኤሌክትሮሜካኒካል ሲስተም ማድረግ ነው። ከዛ ይሄ ኤሌክትሮሜካኒካል ሲስተሙን በስካዳ ሲስተም መምራት እንደሆነ በጣም ኮምፕሌክስ የሆነ እና ከዛ የከተማው አካባቢ ላይ ደግሞ የዲስትሪቢዩሽን ስራ መስራት ነው። ሌላው የቢሮው አስተዳደር ጽህፈት ቤት ህንፃ መገንባት ነው። ፕሮጀክቱ ሲጀመር የ2022 ያልቃል ተብሎ ታስቦ ነበር። በ2020 በሜይ 16 ውል ሲፈረም ፕሮጀክቱ ተፈርሞ ኮንትራክተሩ መጥቶ ሳይቱን እንደተረከበ ኮቪድ ተነሳ። የዓለም አቀፍ ፓንደሚክ የሆነ ከፍተኛ በሽታ ሲከሰት ሁሉም የፕሮጀክቱ ኮምፖነንቶች ከሲሚንቶና ትናንሽ እግሮች ውጪ ከውጪ ነው ይመጣው። ሁሉም ከውጪ ሰፕላይ ስለምናደርግ ቶታሊ ዓለም ላይ የነበረው የጉዞ እገዳ በኮቪድ ምክንያት ስለተደረገ ፕሮጀክቱ ቆመ። በዛ መሀል ላይ ኮንትራክተሩ፣ ኮንሰልታንቱም ድርጅቱ በተለያየ ችግር ተጋልጠዋል። ኮንትራክተሩ እንደ ማንኛውም ሲጂሲኦሲ የቻይና ካምፓኒ ነው፣ ኢንተርናሽናል ኮንትራክተር ነው። የራሱን ክሌም አንድ ላይ በማደራጀት ከፕሮጀክቱ ብር በላይ ነው ክሳራ የጠየቀው። ሶ ይሄንን በሚኒስትሪ ኦፍ ፋይናንስ በኩል በሚኒስትሪ ኦፍ ወተር በኩል ቁጭ ተብሎ ታይቶ በኦሮሚያ ክልላዊ መንግስት በክቡር ከንቲባ በከተማ አስተዳደር እና በውሃ አገልግሎቱ ታይቶ የነበረውን ችግር አንድ በአንድ ተጠንቶ የኮንትራክተሩ ጥያቄ በምን መልኩ መልስ ያገኛል፣ ፕሮጀክቱን በማይጎዳ መልኩ መቀጠል ስላለበት ቁጭ ተብሎ ምክክር ተደርጎ ይህ ፕሮጀክት ወደ መንገድ እንዲመለስ ተደረገ። ሚኒስቴር መስሪያ ቤቱ እንዲረዳ በተጠየቀ ጊዜ ይህንን መነሻ አድርገን አንድ ስትሪንግ ኮሚቴ አቋቁመን በዛ ስትሪንግ ኮሚቴ በየወሩ እየተገመገመ ፕሮጀክቱ ዛሬ የደረሰበት ደርሷል። ለኛ ወርቆ የነበረ ስራ አቁሞ የነበረ በክሌም ክስ ኦልሞስት ልጦዝ የነበረ ጉዳይ
እንደገና ወደ ኋላ ተመልሶ አንደኛውን ኮንሰልታንት እርምጃ ወስዶ ሌላ ኮንሰልታንት እንዲገባ ለማድረግ ያ ኮንሰልታንት እስከመጣ ድረስ ደግሞ የራስን ቲም አቋቁሞ ፕሮጀክቱ መልክ እንዲይዝ አድርገን ሪቫይቭ ያደረግንበት ሁኔታ አለ። በዚህ መካከል የከተማው ከንቲባ የውሃ አገልግሎቱ አቶ አህመድ የሚባል ተመልሶ ከሌላ ቦታ መጥቶ እንትኑን እንዲረከብ ሲደረግ ፕሮጀክቱ ህይወት ይዘራ። ወደዚህ ሲመጣ የአዳማ ፕሮጀክት በከፊሉ አውቃለሁ። ይህን ያህል ግን የጎላ ችግር ነበረበት ብዬ አላሰብኩም። ውስጥ ገብቼ የችግሩን ስፋት ሲገነዘብ እንግዲያስ በአዲስ መልክ በአዲስ ኃይል በአዲስ አስተሳሰብ ፕሮጀክቱን መጀመር እንደነበረብኝ ራሴ ቁጭ ብዬ ማሰብ ጀመርኩኝ። መጀመሪያ ዶክመንቶቹ ወስጄ በትክክል ዶክመንቱ ምን ይላል፣ ህጉ ምን ይላል፣ እንዴት ባስከደው ነው የሚሻለው የሚል ቁጭ ብዬ ለወራት እሱም በደንብ እያጠናው ነበር። ከዛ በኋላ አዲስ ሜቶዶሎጂ አወጣንና በእያንዳንዱ ስራ ላይ ክረሽ የሆነ ስኬጁል በማዘጋጀት በየወሩ በሚኒስትሩ በኩል ግምገማ በማካሄድ በየሳምንቱ አርብ እኛ ደግሞ የተሰራውን ስራ በመገምገም ፕሮጀክቱ ካለበት ከ15% ነበር እኔ ሲመጣ አንድ ጉድጓድ ብቻ ነው ተቆፍሮ ያለው። ሁለተኛ ጉድጓድ ወደ ስራ ገና ሞቢላይዝ እያደረጉ ነበረና ከፍተኛ ጭቅጭቆች ነበሩ ከቻይና ጋር። እሱም ሬጉላር በሆነ ውይይት እነሱ የሚጽፉትን ደብዳቤዎች ሳያድር ወዲያውኑ መልስ በመስጠት በከተማ አስተዳደሩ በኩል መልስ ማግኘት ያለባቸው የመስመር ዝርጋታዎች፣ የኮምፐንሴሽኖች፣ የቤት ፈረሳ አለ፣ የመንገድ ማንሳት አለ፣ ብዙ ፌዞች አለው ፕሮጀክቱ። እሱም በማዋቀር በዛችው አመት ከ15% የነበረው ወደ 46% እንዲደርስ ተደረገ በአንድ አመት ውስጥ። የኦሮሚያ ክልልም ማቺንግ ፈንድ ከ1 ቢሊዮን በላይ ማቺንግ ፈንድ ሰጥቷል። የከተማ አስተዳደሩም የውሃ አገልግሎቱም ክትትልና ድጋፍ ውስጥም አሉ። እነሱ ደግሞ ኦልሞስት በየቀኑ በተለይ የውሃ አገልግሎት ማኔጅመንት ኦልሞስት በየቀኑ የሚከታተሉበት ጊዜ ሁሉ ነበረ። ዴይሊ ሪፖርት ለኛ ይልኩ የነበረበት ሁኔታ ሁሉ ነበር። ፒክ ፖይንት ላይ እንደዛ ነበር ሲከታተሉ የነበሩት። እነሱም ማቺንግ ፈንድ ገንዘብ ከፍለዋል። የከተማ አስተዳደሩም ገንዘብም አዋጥተዋል፣ ክትትልና ድጋፍም አድርጓል። የብዙ ባለድርሻ አካላት ክትትልና ድጋፍ እንዲሁም የችግር መፍታት ነው ይሄን ነገር ለመጨረሻ ወደ ህዝቡ እንዲደርስ ያደረገው የሚል እንደ ቢሮም በጣም ትልቅ ትምህርት የወሰድንበት የኮንትራክት አስተዳደር ትምህርት የወሰድንበት የኮንትራክቹዋል ብሪች ካለው ደግሞ የችግር አፈታትና የባለድርሻ አካላት አሳታፊነትን እንደ ቢሮም ትምህርት የወሰድንበትና ውጤታማ የሆንበት ነው ብለን ነው የምናስበው። እናም በተጨባጭም ያለው ሁኔታ ይሄ ነው። ይህ ሜጋ ፕሮጀክት ችግሮቹን ሁሉ በዚህ መልኩ አራግፎ የጀመረው ውጤታማ ጉዞ የበለጠ በማስቀጠል ፍጻሜውን በትዕግስትና በጉጉት ለሚጠብቀው ነዋሪ ከልደቱ ቀድሞ አለሁላችሁ ማለት መርጧል። በዚህም ተግባር ታዲያ ለወትሮ ተናፋቂው ውሃ ዛሬ ለቦሌና ለሎጎ ክፍለ ከተማ ነዋሪዎች ቤተኛ፣ ለዘወትር ጥያቄያቸው ደግሞ ምላሽ ሆኗል። ዛሬ እንደተወለድኩ ነው የምቆጥረው። ይሄ ውሃ መግባቱ በቃ የተወለድኩት የዛን ቀን ነው ውሃው ሲገባልኝ። የውሃው ደግሞ ልነግርህ አልችልም። ማጣሪያም አያስፈልገኝም። አሁን ማጣሪያዬን ዘግቼዋለሁ፣ አልጠቀምበትም። ንጹህ ውሃ ነው ይሄ። ከምገልጽልህ በላይ ነው ደስተኛነቴ። እያጠብኩ ነበር ግቤን በቧንቧ ማለት ነው። እያጣጠብኩ ቤቴን እያጸዳዳው ነበር ደስተኛ ሆኜ ማለት ነው። ውሃው በጣም ፓወር ስላለው ደስ ብሎኝ እየቀዳው ቤቴን እያጸዳው ነበር። ይሄ የገጠር ወረዳ ነበረ። ይሄ ወረዳ የገጠር ወረዳም ስለነበረ የበፊቱ የከተማው ውሃ ወደዚህ ወረዳ መስመሩም አልደረሰም። አብዛኛው ህዝቡ በምንድነው በጋሪ ነበር ከሌላ ወረዳ መጥቶ የሚቀዳ የሚጠቀሙት። በዛው ውጪ ደግሞ በቦኖ መልክ ነበር ሲጠቀሙ ነበር ማለት ነው። አሁን ላይ ግን ምንድነው ሁሉም ሰው ቤት ለቤት ቆጣሪም አቅርቦቱም በጣም በቂ ስላለን በየቤቱ ውሃ እየተጠቀመ ነው። ከዛም አልፎ ከመጠጥ ውሃም አልፎ ለግብርና ዘርፍም ለኮንስትራክሽን ዘርፍም ለሁሉም አቅርቦታችን በቂ ስለሆነ አሁን ላይ እንደ ክፍለ ከተማችን ወደ 97% ከቨሬጃችን ደርሷል ማለት ነው። ያ ማለት ምንድነው 3% ራሱ ደግሞ የቀሩት በመስመር አቅርቦት ችግር
አሁን የገጠር ቀበሌዎች ወደ ከተማ የገቡት ያልደረሱበት ቦታ በቦኖ መልክ የደረሱት ነው እንጂ ሙሉ በሙሉ ውሃው አለን፣ በቂ ውሃ እያገኘን ነው ማለት ነው። እግዚአብሔር የተመሰገነ ይሁን። አሁን አንድ 4-5 ወር ይሆነናል ሙሉ ለሙሉ ውሃ ከመጣል። በፊት ያቺ ጭልጭሏም ሌሊት አንድ ጄሪካን ለመቅዳት ፍራሽ አንጥፈ ቧንቧ ስር ተኝተን፣ አሁን ግን ተመስገን ነው 24 ሰዓት ውሃ መጠቀም ከጀመር ኦልሞስት 5-6 ወር ይሆናል ይመስለኛል ውሃ ከገባ ማለት ነው። ሁለተኛ ደግሞ ውሃው እንደፈለግን ነው። ትልቁ ወጪያችን እንደነገርኩ ውሃ ስለነበረ በቀን 2-3 ባጆ ነው የምናወርደው በቀን እስከ 1000 ድረስ ማለት ነው። ይሄን ሁሉ ቀርቶልናል። ስለዚህ ያንን ለውሃ የምናወጣ የነበረው ለሰራተኛ እያወጣ ነው። ለአንዳንድ ወጪዎችን ከቨር እያደረግንበት ስለሆነ በጣም ጥሩ። ውሃ ኢኮኖሚም ነው ብለን መውሰድ እንችላለን። ኢኮኖሚ ነው። ለምሳሌ አሁን ያየናቸው እነዚህ ወጣቶች ይሄ ውሃ ከመግባቱ በፊት በእውነት ለመናገር አንድ ጋሪ 300-400 ውሃ መግዛት ብቻ አይደለም፣ እንደዛውም ገዝቶ በ300 እና በ400 ያመጡት ውሃ አሁን እነሱ ለሚሰሩት የዶሮ እርባታም ይሁን የከብት እርባታም ይሁን አይዳረስላቸው። በየቀኑ አንደኛ ስራ ፈጣሪ ወጣቶች ናቸው። ሁለተኛ ለነዚህ በየቀኑ 3 እና 4 ጋሪ ውሃ አምጥተው ያንን እንደገና ዶሮን ማርባት አይደለም ሌሎች መሰረታዊ ነገሮችን ለማድረግ በጣም ችግር ውስጥ የነበሩበት ሁኔታ ነበርና ዛሬ በእውነት በእንደዚህ አይነት መልኩ እነሱ ብቻ ሳይሆን ግቢያቸው እንደዚህ አረንጓዴ ሆነው እኛም ቁጭ ብለን ጥላ ስር ስናያቸው ለነሱም የወደፊት እድገታቸውና ለኢኮኖሚ የሚያበረክቱት አስተዋጽኦ እንዳለ ሆኖ ተስፋ ነው ማለት እንችላለን። ተስፋ ነው በቃ። ውሃ ከፍተኛውን ቦታ ይዟል። አሁን ላይ ሁሉም በየቦታው የብሎኬት ፋብሪካ የምን በውሃ ምክንያት ብዙ ነገሮችን እየሰሩ ነው። ይሄ ነው የምንለው ነገር የለም። ኃይለኛ የገቢ ምንጭ ሆኖ ነው አሁን በአሁኑ ሰዓት ያየ ነው ውሃ ማለት ነው። ከፍተኛ ነው የሰውን እንትን በስራ ውስጥ እያሰማራሉ ወደ ስራ እንዲገቡ ያነሳሳቸው በአሁኑ ሰዓት ውሃው ነው። እኔ አሁን ከዚህ ስራ ውጪ የአትክልት ቦታ አለኝ እዛ ወደዚህ ወደ አለፍ ብሎ ማለት ነው። ይህ ውሃ ከመጣ ወዲህ የሚገርም ነገር የደረቀው ነው የተነሳው ማለት እንችላለን። እና ውሃው ያላረገው ነገር የለም፣ ያላንቀሳቀሰው ሰው የለም፣ ያላነቃው ሰው የለም። ይህ የሚታየው አረንጓዴ ልማትም ውሃ ከሌለ በጣም ችግር ነው ማለት ነው። ሰው እንግዲህ የግሪን ሌጋሲ ሁላችንም የምናውቅ ነውና በየበሩ ችግኞችን ተክሎ ዛፎችን ተክሎ የሚበሉትም ለጥላ የሚሆኑትንም ተክሎ በፊት ሲቸገር ነበር ማለት ነው። አሁን እሱንም በደንብ እያጠጡ ነው። አካባቢው እንደምታየው መሀል ስትሄድ ግሪን ሆነዋል ማለት ነው። እና ይሄ ምንድነው የውሃ ውጤት ነው ማለት ነው። ውሃ ከሌለ ውሃ ማለት ነፍስ ነው። ያው ሁላችንም እንደምናውቀው ይሄ ውሃ ከመጣ በኋላ ከሰው ተርፎ ችግኝንም እያጠጣን ነው ማለት ነው። የውሃና ኤነርጂ ሚኒስቴር ከኦሮሚያ ክልልና ከአዳማ ከተማ አስተዳደር ጋር በመተባበር ያስገነቡት ይህ ግዙፍና ውጤታማ ፕሮጀክት ከ1.1 ሚሊዮን በላይ የአዳማ ከተማና አካባቢው ነዋሪዎችን የንጹህ መጠጥ ውሃ ተጠቃሚ ያደርጋል። እነሆ በወርሃ ሰኔ መጨረሻ በይፋ ተመርቆም ሙሉ ለሙሉ ወደ ሥራ ገብቷል። እጅግ ደማቅ በነበረው በዚህ የምረቃ ስነ ስርዓት ላይ የፌዴራልና የክልል ከፍተኛ አመራሮችን ጨምሮ የአዳማ ከተማና አካባቢው ነዋሪዎች በተገኙበት ፕሮጀክቱ ተጎብኝቷል። መጋሌ አዳማ የሮድ አይታ ወጥማን ሺ ደበላ ኮንፈረንሲ መጋለቻ ከሰት ገገፈም ጫልማን ጉዳቻ ዱፌጅር የአዳማ ከተማ ቀን በቀን መስህብነቷ እየጨመረ በዛውም ልክ በርካታ ስብሰባዎችና ሁነቶች እየተካሄደበት ነው። የመደመር መንግስት ይህንን የከተማውን እድገትና የነዋሪዎችን የዘመናት ጥያቄ ታሳቢ በማድረግ የጀመረው ግዙፍ ፕሮጀክት ከሳቤ ጀምሮ ታሪካዊ ሊባል የሚችል ነው። ለዚህም ስራ ድጋፍ
መንግስትን እንድታመሰግኑልኝ ጥሪ ያቀርባለሁ። ፌዴራል ናኖ አከና ገለቴፈተን ሲንጋፋድ hojiin kun sarkaa kanatti erga eegalameen booda ፕሮጀክቲ ጉዳ ሴና ቀበሰ ተየ ይህንን ግዙፍና ታሪካዊ ፕሮጀክት በወርቀቱም ሆነ በትንሳኤው አምባሳደራችን እንደሚያውቁት ብዙ ትምህርት ያገኘንበት ብቻም ሳይሆን ፈተናዎችን በጽናት በማለፍ ማሳካት እንደምንችል የተማርንበት ነው። ፕሮጀክቲ ከናራት ዋን ጉዳ በረኔር በጣም እናመሰግናለን ላበረከቱት ድርሻ። እውነቱን ለመናገር የምርቃቱ ቀን ብዙ ደስታዎች ነበሩ። ይህ ፕሮጀክት ይጠናቀቃል የሚል ተስፋ አልነበረንም ቅድሚያ ወደዚህ ትግበራ ስንገባ። ምክንያቱም ብዙ ቻሌንጆች ነበሩ ዓለም ላይ እኛ ጋር ሀገራችን ውስጥ የነበሩ የፕሮጀክቱ ጋር ተያይዞ የነበሩ ፈተናዎች ብዙ ናቸው። ከበጀት ተነስቶ ከራይት ኦፍ ዌይ ኢሹ ተነስቶ ከእቃ አቅርቦት ተነስቶ ኢቭን የተሻሻሉ ህጎች እኛ ላይ የፈጠሩት ተጽዕኖ ከፍተኛ ነው። ሶሻል ዌልፌር ታክስ የምንለው ፕሮጀክቱ ሲነደፍ አልነበረም። ወደ 1.3 ሚሊዮን ዶላር በላይ ነው ለሱ ራሱ ዋጋ ይወጣለት። ሶ እነዚህን ፋይናንስ ፈልገው ወደዚህ እንከረማረግ ራሱ ሌላ ተጽዕኖ ነው። ኮቪድ እንዳየኸው ነው። የራሽያና የዩክሬን ጦርነት እኛ የምናስገባቸው እቃ መስመሮች ላይ የተፈጠረው ተጽዕኖ በጣም ከፍተኛ ነበር። ያን ሁሉ ችግር ተቋቁመ ዛሬ ስራውን ጨርሼ ለህዝብ ክፍት አድርጌያለሁ ማለት ከፍተኛ ደስታ ነው የሚፈጥረው። ሁለተኛ የዛ ሁሉ ስቃይ ውስጥ የነበረው የአዳማ ህዝብ ውሃን ቤቱ ጠጥቶ አጣጥሞ ቴስት አድርጎ አይቶ ዛሬ እያስመረኩል ስትለው እውነታውን ነው የሚያየው ማለት ነው። እውነታው መሬት ላይ ያለውን እውነታ ነው የሚያየው። ይሄ ትልቁ ደስታ ነው የሚፈጥርልን። እውነት ነው። ስድስቱ ክፍለ ከተማዎች ላይ ከሚነሱት ችግሮች አንዱ አሁን ያነሳቸው አካባቢዎች ላይ ለረጅም ዓመት ውሃ አላገኙ ቅሬታም ነበረ። ህዝቡንም ስናወያይ ሴሌክት አድርገን ከምናነሳው ሴክተር አንዱ የውሃ ነው። የሚመጣውንም ስለሚያነሱትም ስለሚመጣውም ችግር ስለምናውቅ፣ ሆኖም ግን ያ ዛሬ ሲነሱ የነበሩ ችግሮችን ቅድሚያ መቅረፍ የሚችለው አንዱ ይሄ ፕሮጀክት ስለሆነ የዚህ ፕሮጀክት መጠናቀቅ የዛን አካባቢ ህዝብም የከተማዋንም ችግር እንዲሁም ደግሞ ለረጅም ዓመት ጠብቁ ነበር እንደ ተስፋ ስንላቸው የነበረው ግን ዛሬ እውን ሆኖ ሲያዩት ደግሞ ቅርብ ጊዜ አወያይተናል ህዝብን። አንዱ ያመሰገኑት ቢሆን ውሃው እንደደረሰላቸውና ከውሃ ተቋምም ደግሞ የጽህፈት ቤቱ ምክትሎች ሄደው ስናወያይ በጣም አመስግነዋል። ይሄ ውሃ እዚህ ይደርሳል ተብሎ ስላልተጠበቀ ትክክልም ነው ህዝቡ እያነሳ የነበረው ቅሬታ። ውሃ ህይወት ነው። እኛም እንደ ኦሮሚያ መንግስት እንደዚህ አይነት የህዝብ ችግር የህዝብ ጥያቄ የነበረው ለዘመናት ተንከባለው የነበረው የህዝብ ችግር መፈታቱ ትልቅ ድል ነው ብዬ ነው የሚወስደው። ምክንያቱም ውሃ ህይወት ነው። ውሃ ለኢኮኖሚም፣ ለሁሉም፣ ለኢንቨስትመንትም፣ ለሁሉም ስራ ወሳኝ ስለሆነ ህብረተሰቡ ደግሞ ይሄንን ችግር ተቀርፎላቸው ዛሬ በመመረቁ በጣም ደስተኞች ናቸው። ለወደፊትም ይሄን ፕሮጀክት በመጠበቅ ለትውልድ እንዲተላለፍ በማድረግ የራሳቸውን ድርሻ እንዲወጡ በዚህ አጋጣሚ ማንሳት ፈልጋለሁ። የአዳማ ውሃና ፍሳሽ አገልግሎት በዚህ ፕሮጀክት ካከናወናቸው ድንቅ ተግባራት መካከል የውሃ ሀብቱን በቴክኖሎጂ ለመቆጣጠር የዘረጋው አዲስ የአሰራር ስርዓት ይጠቀሳል። አስቀድሞ ከጀመራቸው የወረቀት አልባ አሰራሮች ጋር ተዳምሮም በቴክኖሎጂ የታገዘው አዲሱ አሰራር ባነሰ የሰው ኃይል አርኪና ቀልጣፋ አገልግሎት እንዲሰጥም እድል ፈጥሯል። እንግዲህ አሁን ያለነው ቡስተር ስቴሽን እንለዋለን። ከጉድጓዶች ሰብስበን ወደ ከተማ የምናሳልፍበት ቦታ ላይ ነው ያለነው። ይሄ እንግዲህ በስካዳ ሲስተም ነው ኦፕሬት የምናደርገው። ስካዳ ማለት እንግዲህ እያንዳንዱን ጉድጓዶች ከዚሁ ከሴንተር ኦፕሬት የምናደርግበት ነው። አሁን እዚህ ያለንበት 13 ጉድጓዶች ኦፕሬት የምናደርግበት ሰብስበን ወደ ከተማ የምንልክበት ቦታ ነውና እነዚህን 13 ጉድጓዶች በሰው ኃይል ኦፕሬት እናድርግ ብንል ቢያንስ ለአንድ ጉድጓድ 3 የሰው ኃይል ያስፈልጋል፣ 39 ሰራተኛ ያስፈልገን ነበረ። አሁን ግን በ3 ኤሌክትሮሜካኒካል ኦፕሬተሮችና ቴክኒሻኖች ነው ኦፕሬት የምናደርገው። እዚህ ጋር ያለው ስራ እንግዲህ በአጠቃላይ ጉድጓዶቻችንን ማስነሳት፣ ማጥፋት፣ መከታተል፣ እያንዳንዱን ጉድጓድ ዲስቻርጃቸውን ሁሉ ነገሩን እዚህ ጋር ስካዳ ላይ እንከታተላለን ማለት ነው። ይህ ስካዳ የተሰበሰበውን የተመረተውን ውሃ አሁን ምን ያህል ነው እያንዳንዱ ሪዘርቫየር ከተማ ያለው ሪዘርቫየር ምን ያህል ውሃ ይዟል እዚህ ሆኖ ኦፕሬተራችን ይከታተላል ማለት ነው። ፓምፕ መጨመርና መቀነስ ያለበት እዚህ ጋር ያለው ኤሌክትሮሜካኒካል ባለሙያ
ተከታትሎ ያሉትን ነገሮች ሁሉ የሚከታተልበት ቦታ ነው። ስለዚህ እንግዲህ አሁን እንደምታዩት እየሰሩ ያሉ ጉድጓዶች አሉ፣ እረፍት ላይ ያሉ ጉድጓዶች አሉ። እነዚህን ሁሉ ምን ያህል እያንዳንዱ ጉድጓድ ምን ያህል ዲስቻርጅ እንዳላቸው ሁሉ እዚሁ ጋር ስካዳው ላይ ቁጭ ብሎ ያለ ማለት ነው። የጉድጓዶቹን ኤፊሸንሲ ማየት እንችላለን። አቅማቸውን ምን ያህል እየሰሩ እንዳለ አሁን እዚህ ጋር እንደምታዩት ትንሹ 76 ሊትር ፐር ሰከንድ እየሰጠ ነው። ትልቁ ደግሞ 89 ሊትር ፐር ሰከንድ እየሰጠ ነው። እዚሁ ጋር ስካዳ ላይ ሆኖ እያንዳንዱን ከዛም ከተማ ላይ ያሉ ሪዘርቫየሮቻችን ምን ያህል ውሃ ይዘዋል እዚህ ሆነን እንከታተላለን ማለት ነው። ከተማ ያሉት 10 ሪዘርቫየሮቻችን ምን ያህል ውሃ ይዘዋል። ለምሳሌ ያህል ሉጎን አሁን ብናይ 5.4 ሜትር ውሃ ሞልቷል ማለት ነው። ይሄ ከተማውን ሰስቴን ለማድረግ እዚህ ሆነን እያንዳንዱን የምንከታተልበት መስመሮቻችን ቤት እንደሚሄዱ የሚያሳይ እዚህ ያለው ቴክኒሻን ሁሉን ነገር የሚከታተልበት ቦታ ነው ማለት ነው። አሁን እነዚህ 4 ፓምፖች አሉ፣ ይመጣሉ። ከመጡ በኋላ እዚህ ይገባሉ፣ እዚህኛው ማለት ነው። እነዚህም እንደዚሁ 5 ጉድጓዶች አሉ፣ እዚህኛው ሪዘርቫየር ይገባሉ። ከገቡ በኋላ ኮልባ ማነው ፖስተር ይባላል። ፖስተር ይገባሉ። ፖስተር ከገባ በኋላ እኛ እዚህ ጋር አንድ ፓምፕ እናስነሳለን። አንድ ፓምፕ ካስነሳን በኋላ እዚህ ፖስተር ያሉ ከፍ ያለ ውሃ ከሆነ ሁለተኛ ፓምፕ እንጨምራለን፣ እንዳይፈስብን ማለት ነው፣ ኦቨርፍሎ እንዳያደርግብን። ከዛን እነዚህ 4 ጉድጓዶች አሉ፣ ተቀያሪዎች ናቸው። እነዚህ በእንትን ባሉ ሰዓት እነዚህንም አስነስተን ወደዚህኛው ኮርባ የሚባለው ሪዘርቫየር እንከታለን። አሁን ስናስነሳ እዚህ ጋር 2 ቁጥር ሞተር አለ። 2 ቁጥር ሞተር እዚህ ጋር ስታርት ስናደርገው ሞተሩ ይነሳል። የነዚህን ጉድጓዶች ሰስቴኔቢሊቲ ለማምጣት ዘላቂነታቸውን ለመጠበቅ ደህንነታቸውን መጠበቅ አለብን። ስለዚህ በሴኩሪቲ ካሜራ ነው የሚጠበቁት። እነዚህ በጣም ዘመናዊ የሆኑ ጉድጓዶች ትልቅ ወጪ የወጣባቸው ስለሆነ ዝም ብለን በሰው ኃይል ብቻ አይደለም፣ ከሰው ኃይል በተጨማሪ ዘመናዊ ቴክኖሎጂዎችን በማስገባት ሲሲቲቪ ካሜራዎችን አስገብተን በካሜራ ነው ክትትላችን። 13ቱን ጉድጓዶች በካሜራ ክትትል አላቸው። ከዛ እነዚህን የካሜራ ውጤቶች አሁን ወደ ከተማ ወስደን ከዋና ቢሮ ላይ እየተገነባ ካለው G+5 ቢልዲንግ ላይ ወይም ባለ 5 ወለል ህንፃ ላይ እያንዳንዱን ነገር እዛ እንከታተላለን ማለት ነው። የኢትዮጵያ ከተሞች ከዚህ ላይ መማር ያለባቸው ሁሉንም በአንዴ እናደርጋለን ሳይሆን በአቅማቸው በልካቸው 10 ጉድጓድ ካለው ከ10 ሁለቱ ላይ ቢተገብር ቀስ እያለ ማስፋፋት ይችላል። ምክንያቱም አቅም ይፈልጋል፣ ቴክኖሎጂ ገንዘብ ይፈልጋል፣ እውቀት ይፈልጋል፣ ባለሙያን ይፈልጋል። እነዚህን ሁሉ በጋራ እንዲማሩ ዋን ኦፍ ሴንተር ኦፍ ኤክሰለንሲ አድርገን እየሰራን ስለሆነ ሌሎች ከተሞችን መጥቶ ልምድ እንዲወስዱ እናደርጋለን። በሌላ በኩል ደግሞ ሚኒስትሪ ኦፍ ወተር እነዚህን ተግባራዊ ለማድረግ የተቻለውን አቅም ኢንፍራስትራክቸር እንዲሟላ ድጋፍ ማድረግ ያስፈልጋል። ለምሳሌ አዳማ በከፍተኛ ድጋፍና ክትትል እዚህ ላይ ደርሷል። ሌሎች የሚነደፉ ፕሮጀክቶችም ይህን ስካዳ በጋራ እንዲነደፉ ማድረግ ያስፈልጋል። ምክንያቱም እድገት ካለ ቴክኖሎጂ መኖር አለበት፣ ቴክኖሎጂ ካለ ደግሞ የተሻለ ሰርቪስ መኖር አለበት። እነዚህም በጋራ አዋህደን ከተሞቻችን የዘመኑ አገልግሎታቸው የተሻለ እንዲሆኑ ማድረግ ለሁላችንም ቤት ስራ ይሆናል ማለት ነው። የውሃ ፕሮጀክት ባይትስ ኔቸር እንደ ሌላኛው ፕሮጀክት አይደለም፣ ይለያል። ከሰው ህይወት ጋር የተሳሰረ ነገር አለው። የውሃን ፕሮጀክት ሰርተህ ልክ የመጨረሻ ላይ ውሃው ሲፈስ ስታይ ያለው ስሜት ማንም ጋር አይደለም። ሰው፣ እጽዋቱ፣ ነፍሳት በሙሉ ነው የሚደሰቱት እና በጣም ነው የሚያስደስተው። በጣም ነው ደስ ያለኝ ዛሬ ላይ ደርሰን በህይወት ኖረን ይሄን በማየታችን እጅግ ነው ያስደስተኝ። ይሄ ውጤት ማየት እኔ ለኔ ከምንም በላይ ትልቅ ደስታ ነው። ለምንድን ነው? የአንድ ሰው ጉዳይ አይደለም፣ የቤተሰብ ጉዳይ አይደለም፣ የአዳማ ህዝብ ጉዳይ ነው። ለኔ ትልቅ አሻራ ነው፣ ትልቅ እርካታ ነው የሚሰማኝ። በርካታ አመታት ፕሮጀክቶችን እየመራሁ ቆይቻለሁ። ያው በዚህ አሁን ቬተራን የውሃው ሴክተር አመራር ነኝ ብዬ ወስዳለሁ። ከደቡብ ክልል ጀምሮ እስከዚህ ድረስ እየመጣሁ
እስካሁን ከመራኋቸው በርከት ያሉ የመጠጥ ውሃ ፕሮጀክቶች አዲስ አበባ ላይ ማይነር የሆኑ ስራዎች ከመደገፍ የዘለለ በርካታ ፕሮጀክቶች በከተማው ነው የተሰራ የቆየውና ትልቅ ፕሮጀክቶች ብለን ከወሰድናቸው የከተሞች መጠጥ ውሃ ፕሮጀክቶች አንዱና ትልቁ አዳማ ነው። ይሄ ኮምፕሌክስ የሆነ በርካታ ገንዘብ የወጣበት ወጪው እጅግ በጣም ሳይጋነን እንዲህ አይነት ከተማን በዚህ አይነት ልክ እንዲፈጸም የተደረገበት ከተማ በመሆኑ ይሄ ፕሮጀክት ከወደቀበት በክሎዝ ሱፐርቪዥን አመራር በመስጠት ሀርሽ የሆነ ውሳኔን በመስጠት የተሳተፍንበት በመሆኑ በጣም እንደ ውሃና ኤነርጂ ሚኒስትር ዴኤታ በጣም ትልቅ ኩራት ይሰማኛል።